ሰላም የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ በዛሬ ቪዲዮ በዚህ በያዝነው ሳምንት ዳሽን ባንክና አቢሲኒያ ባንክ ወደ ኢትዮጵያ የሰነደ መዋለ ንዋይ ገበያ ሊቀላቀሉ መሆኑ ሊስት ሊደረጉ መሆኑ ተሰምቷል። ይህንንም በማስመልከት የእነዚህ ሁለት ግዙፍ የግል ባንኮች በሰነደ መዋለ ንዋይ ገበያ ሊስት መደረግ መቻል አጠቃላይ ለሰነደ መዋለ ንዋይ ገበያውና በገበያው ላይ እየተሳተፉ ላሉ ኢንቨስተሮች ሊኖረው የሚችለው ትርጉም ምን ይሆናል ብለን አብረን ቆይታ እናደርጋለን። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እንዲሁም ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። በሀገራችን በሀብትና አጠቃላይ በተቀማጭ መጠን ግዙፍ ከሚባሉ ጥቂት የግል ባንኮች መካከል ዳሽንና አቢሲኒያ ተጠቃሾች ናቸው። አይ ቲንክ ይህንን ሁላችንም እንደምናስታውሰው የኢትዮጵያ ብሔራዊ ባንክ በ2025 መጨረሻ 2026 መጀመሪያ አካባቢ ኢሹ ባደረገው የፋይናንሻል ስታቢሊቲ ሪፖርት እንዳመለከተው በሀገሪቱ ውስጥ ካሉ ጥቂት ጠንካራ ባንኮች መካከል ዳሽን ባንክና አቢሲኒያ ባንክ ተጠቃሽ እንደነበሩ እናስታውሳለን። ሆኖም እነዚህ ግዙፍ የግል ባንኮች በቅርቡ የኢትዮጵያ የሰነደ መዋለ ንዋይ ገበያ ላይ ሊስት ሊደረጉ የሚችሉበት እድል ሰፊ መሆኑን ሰምተናል። በዚህ በያዝነው ሳምንት መጨረሻ አካባቢም ሊስት የሚደረጉበት እድል እንዳለ መረጃዎች እየወጡ ይገኛሉ። ስለሆነም እነዚህ ባንኮች በኢትዮጵያ ሰነደ መዋለ ንዋይ ገበያ ሊስት በመደረግ አክሲዮኖቻቸውን ለግብይት ለማቅረብ የመጨረሻ የሆነውን ዝግጅታቸውን አጠናቀዋል ነው የተባለው። ዘኒር ፊውቸር ሊስት በመደረግ የእነዚህ ተቋማት አክሲዮኖች በሰነደ መዋለ ንዋይ ገበያ ለግብይት ይቀርባል ማለት ነው። ሁለቱም እነዚህ ግዙፍ ባንኮች ወደ አክሲዮን ገበያው ለመግባት ለረዥም ጊዜ የፋይናንስና የሕግ ዝግጅቶችንም ጭምር ሲያደርጉ የቆዩበት ሁኔታ እንዳለ ተጠቁሟል። ብዙዎቻችን እንደምናስታውሰው እነዚህ ባንኮች በኢትዮጵያ የካፒታል ገበያ ባለስልጣን አክሲዮኖቻቸውን በማስመዝገብ ፕሮስፔክተሳቸውን ለሕዝብ ይፋ ካደረጉ 5 ወራትንም ጭምር አስቆጥረዋል። ስለሆነም በዚህ ረዥም ጊዜ በርካታ የሚባሉ የፋይናንስና የሕግ ዝግጅቶችን ጭምር በማድረግ ሊስት መደረግ የሚያስችላቸውን አጠቃላይ ቅድመ ዝግጅት ጨርሰው ሊስት ለመደረግ ጫፍ ላይ የደረሱ እንደሆኑ ነው የተመላከተው። እነዚህ ሁለት ግዙፍ ባንኮች የካፒታል ማሳደጊያ ፕሮግራማቸውንም ጭምር በስኬት ስለማጠናቀቃቸው ተሰምቷል። ይህም አጠቃላይ የፋይናንስ አቅማቸውን ለማጠናከር እና የቁጥጥር መስፈርቶችን ጭምር ለማሟላት ያስቻላቸው ትልቅ እርምጃ እንደነበረም ነው የተመላከተው። ሁላችንም እንደምናስታውሰው እነዚህ ተቋማት በካፒታል ገበያ ባለስልጣን አክሲዮኖቻቸውን ሲያስመዘግቡ ነባር አክሲዮኖቻቸውን ብቻ ሳይሆን ያስመዘገቡት በርካታ አዳዲስ አክሲዮኖችም ጭምር አስመዝግበው ዳሽን ባንክ 6.4 ቢሊዮን ብር ገደማ ሬዝ የማድረግ ፍላጎት እንደነበረውና አቢሲኒያ ባንክ ደግሞ 5 ቢሊዮን ብር ገደማ ሬዝ የማድረግ ሀሳብ እንደነበረው እናስታውሳለን። በዛም ኦፈር ፕራይሱ የዳሽን ባንክ 2900 ብር የነበረበት የአቢሲኒያ ባንክ ደግሞ 1600 ብር የነበረበት ሞመንት እንደነበርና ይህንንም የካፒታል ማሳደጊያ ፕሮግራም በስኬት ያጠናቀቁበት እውነት እንደነበር ተመላክቷል። ቀጣይ የምናልፈው የእነዚህ ሁለት ግዙፍ ባንኮች በኢትዮጵያ የካፒታል ገበያ ሊስት መደረግ መቻል አጠቃላይ ለካፒታል ገበያውና ለባለሀብቶች ለኢንቨስተሮች የሚኖረው ትርጉም ምን ይመስላል የሚለውን አንድ ባንድ እናያለን። አንደኛውና የመጀመሪያው ለባለሀብቶች ለኢንቨስተሮች የሚኖረው ትርጉም ከፍተኛ የሆነ ፈሳሽነት ወይም ደግሞ ሊኩዲቲ የምንለውን እድል ይዞ ይመጣል። ከዚህ ቀደም የእነዚህም ባንክ
አክሲዮኖች የገዙ ኢንቨስተሮች አክሲዮንን ወደ ብር ለመቀየር ብዙ ጥረቶችን ማድረግ ይጠበቅባቸው ነበር። በቀላሉ ወደ ብር የመቀየር እድሎችን አያገኙም ነበር። ነገር ግን አሁን ላይ እነዚህ ባንኮች ወደ ሰነደ ሙዓለ ንዋይ ገበያ ሊስት የሚደረጉበት እድል ካለ የእነዚህ ተቋማት ነባር ባለ አክሲዮኖች በቀላሉ አክሲዮኖቻቸውን ወደ ብር መቀየር የሚፈልጉበት እድል ሲኖር ይህንን እድል እንዲያገኙ ያስችላል። እዚህ በኋላ ነባር የእነዚህ ባንኮች ባለ አክሲዮኖቻቸውን በመሸጥ ብር ማድረግ ሲፈልጉ ብር ማድረግ የሚችሉበት እድል የተመቻቸ መሆኑ እንደ አንድ ትልቅ ነገር ይታያል። ይሄ አንዱና የመጀመሪያው ትልቅ የሚኖረው ትርጉም ይሆናል ማለት ነው። ሌላውና ሁለተኛው የሚኖረው ትርጉም አጠቃላይ የሰነደ ሙዓለ ንዋይ ገበያው እንዲነቃቃ የራሳቸውን የሆነ አስተዋጽኦ ይወጣሉ። እነዚህ ግዙፍ ሁለት ባንኮች በተጨማሪነት በሰነደ ሙዓለ ንዋይ ገበያው ሊስት የሚደረጉበት እድል ካለ አጠቃላይ የሰነደ ሙዓለ ንዋይ ገበያው የሚነቃቃበት እድል ይኖራል። እስካሁን በነበረ ሂደት ውስጥ 5 ተቋማት ብቻ በሰነደ ሙዓለ ንዋይ ገበያው ሊስት የተደረጉበትና የእነዚህ ተቋማት አክሲዮኖች ብቻ እየተነገዱ ያለበት ኢንቫይሮንመንት አለ። ነገር ግን በተጨማሪነት የእነዚህ ሁለት ግዙፍ ባንኮች አክሲዮኖች በሰነደ ሙዓለ ንዋይ ገበያው ሊስት የሚደረጉበት እድል ካለ ግን የሰነደ ሙዓለ ንዋይ ገበያው የበለጠ የሚነቃቃበት ትልቅ የሚባል አጠቃላይ ካፒታልንም ጭምር ሞቢላይዝ የሚያደርግበት እድል እንዲፈጠር እንዲያገኝ ያስችላል እና ይሄኛው ሌላኛው የሚኖረው ትርጉም ነው ተብሎ ይታሰባል። ሶስተኛውና ሌላኛው አዳዲስ የኢንቨስትመንት አማራጭ በመሆንም ጭምር ያገለግላሉ። ቢኮዝ በርካታ የሆኑ ኢንቨስተሮች አሁን ባለው ሂደት ውስጥ ሞስት ፕሮባብሊ ኢንቨስት እያደረጉ ያሉት ሊስት በተደረጉ በእነዚህ 5 ተቋማቶች ላይ ብቻ ነው። ነገር ግን እነዚህ ተቋማቶች በተጨማሪነት በገበያው ሊስት የሚደረጉበት እድል ከተፈጠረ ግን እነዚህ አዳዲስ የኢንቨስትመንት አማራጭ በመሆን ለኢንቨስተሮችም ጭምር የሚያገለግሉበት እድል ይኖራል። ስለዚህ እነዚህ ተቋማት ሊስት ሲደረጉ ኢንቨስተሮች በእነዚህ በሀገሪቱ በላቀ ደረጃ ትርፋማ በሆኑ ተቋማት ኢንቨስት ማድረግ የሚችልበትን እድል ያገኛል ማለት ነው። አዳዲስ የኢንቨስትመንት አማራጭ በመሆንም ገበያው ላይ የሚያገለግሉበት እድል ሌላኛው ሊኖር የሚችል ትርጉም እንደሆነ እንረዳለን። አራተኛውና ሌላኛው የመሪነት ሚና ይጫወታሉ ተብሎም ይታሰባል። እነዚህ ሁለት ግዙፍ ባንኮች በሰነደ ሙዓለ ንዋይ ገበያው ላይ ሊስት መደረግ መቻል አጠቃላይ የፋይናንስ ዘርፉ እንዲጎለብትና በሂደትም በሰነደ ሙዓለ ንዋይ ገበያው ሊስት እንዲሆኑ የሚበረታቱበት ሂደት እንዲኖር ሚናቸውን ይጫወታሉ ተብሎ ይታሰባል። እንደሚታወቀው በርካታ የፋይናንስ ዘርፉ ገና በሰነደ ሙዓለ ንዋይ ገበያው ሊስት አልተደረጉም። ለምሳሌ የኢንሹራንስ ዘርፉ ገና አልተነካም። ስለሆነም የእነዚህ ሁለት ግዙፍ ባንኮች በሰነደ ሙዓለ ንዋይ ገበያው ሊስት መደረግ መቻል ብዙ የሚባል ፋይናንስ ዘርፉ ላይ ያሉ ተቋማትን ሊስት እንዲሆኑ ሊያነሳሳ የሚችልበት እድል ይኖራል። ስለሆነም የመሪነት ሚናንም ጭምር ሊጫወቱ የሚችሉበት እድል እንዳለ እንረዳለን ማለት ነው። ሌላውና የመጨረሻው አምስተኛው ግልጽነትና ኮርፖሬት ገቨርናንስም ጭምር እንዲሰፍን ምክንያት የሚሆንበት እድል ይኖራል። ግልጽ የሆነ የፋይናንስ አሰራር፣ ዘመናዊ የመልካም አስተዳደር ስርዓት እንዲከተሉ ያስገድዳቸዋል። በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ሊስት መደረግ መቻል አንዱ ከሚያስፈልገው ሪኳየርመንት ውስጥ ግልፀኝነት እና ጥሩ የሆነ ኮርፖሬት ገቨርናንስን መዘርጋት መቻል እንደመሆኑ መጠን በእነዚህ ተቋማት ላይ ኢንቨስት የሚያደርጉ ኢንቨስተሮች የበለጠ ኮንፊደንስ እንዲሰማቸው በተቋማቶቹ ላይ ግልጽነትና ጥሩ የሚባል ኮርፖሬት ገቨርናንስ የሚኖርበት እድል እንዲኖር ማስቻሉ ሌላኛው ሊኖር የሚችል ለባለሀብቶች የሚኖር እጅግ ጥሩ የሚባል እድልም እንደሆነ እንረዳለን ማለት ነው። ስለሆነም ቪዲዮ ጠቃሚና አስተማሪ ነው ካገኛችሁት ላይክ እንድታደርጉት፣ ሼር እንድታደርጉት በአክብሮት እየጋበዝኩኝ
ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ ተጨማሪ የሆኑ የፋይናንስ የኢንቨስትመንት እና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ እንድታደርጉ በአክብሮት ለመጋበዝ እወዳለሁ። አመሰግናለሁ።